ይሄ ኢትዮጵያ ውስጥ ያለውን ግጭት ሁሉ የምትፈጥረው ኤርትራ ናት ኤርትራ ልትደራደር ነው በቃ ፈራች ምናምን አልን ይሄ ውሸት ነው አልሲሲ ለኢሳያስ አለቃው ነው አሜሪካንን የሚሰማው ኢትዮጵያን ወዶ አይደለም ለራሱ ጥቅም ነው ጦርነቱም እንዲሆን የምትፈልገው በኢትዮጵያ ሜዳ ላይ ነው በኢትዮጵያ ውስጥ ለሚደራጁ ሸማቂ ኃይሎች በፓርላማ በጀት ተጸድቃል እነዚህ ታላላቅ ሀገራት በአፍሪካውያን የውስጥ ጉዳይ በደንብ ጣልቃ ይገባሉ ውሸት አይደለም ኤርትራን ሲንጋፖር ሳይሆን ያደረጋት ሲኦል ያደረጋት በእያንዳንዱ ደቂቃ በእያንዳንዱ ሰዓት እየተሰደበም እየተተቸም እየሰራ ያለ አቧራና አሻራ ለይቶ የገባው ሰው እመኑኝ ኢትዮጵያ የዚህን ሰው ስም በወርቅ ጽፋ በዳይመንድ ነቅሳ የኢትዮጵያውያን የመሪዎች የታሪክ ቁንጮ ነው ብላ የምትናገርበት ቀን ይመጣል ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስተዋወቂያ ቅናሽ ይዘንሎት መተናል ታዲያ ይቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ ሰላም ጤና ይስጥልን ውድ ተመልካቾቻችን የሳምንታዊ የፖለቲካ ሂስ ፕሮግራማችን ነው በዚህ ፖለቲካ ሂስ ፕሮግራማችን ላይ የተለያዩ ቪዲዮዎችን ማስረጃዎችን ጽሁፎችን አምጥተን እነዛ ላይ ፖዚቲቭም ሆነ ኔጌቲቭም ሆነ ሂሶችን እንሰጣለን በአሁኑ ሰዓት አሜሪካንን ጨምሮ ሁሉም ምዕራባውያን ሀገሮች ለኤርትራ ከፍተኛ ማስጠንቀቂያ እየሰጧት ይገኛሉ የአሜሪካኑ ከፍተኛ ስቴት ዲፓርትመንት ማሳድ ብሎሰን ኤርትራ ከኢትዮጵያ ጋር ቁጭ ብላ ችግሯን እንድትፈታ ሲሉ ማስጠንቀቂያ ሰጥተዋል ይሄ ነገር ለኢሳያስ አፈወርቂ አልተዋጠለትም ደስ አላለውም ምክንያቱም ኢሳያስ አፈወርቂ ኢትዮጵያን በመግደል ውስጥ ማደግ የምትችል ኤርትራን ነው የሚያስበው አብሮ ማደግ አብሮ መለወጥ አይፈልግም እኛ እስከሞትን ኢትዮጵያም ትሞት ብሎ የሚያስብ ነው እኛ እስካላደግን ኢትዮጵያም አትደግ ብሎ የሚያስብ ሰው ነው ኢሳያስ አፈወርቂ ማለት ስንት አመት ሙሉ ከስሩ ሊያገለግሉት ሰዎች እንኳን የማይሆን ነው እንኳን 34 አመትና ከዛ በላይ ለተለያት ኢትዮጵያ ሊያዝን ቀርቶ አብረውት ላሉ ካድሬዎች እንኳን የማያስብ ሰው ነው ስንት ባለስልጣናት በኤርትራ ምን ላይ እንዳሉ እንኳን የማይታወቅ ደብዛቸው ጠፍቶ የቀሩ ብዙ ሰዎች አሉ ዛሬም የኤርትራው የውጭ ጉዳይ ሚኒስቴር የሆኑት ኦስማን ሳህሌ ለዘመናት ኤርትራን ሲያገለግሉ የቆዩ ሰው ከኢሳያስ ጋር በአንድ ሳህን የበሉ አብረው የጠጡ አብረው ብዙ መከራ ያዩት ሰው ናቸው እኚህ ሰው ማለት ነው እኚህ ሰው የቁም እስረኛ አድርጓቸዋል በአንድ ቃል ስህተት ነው ይሄንን ያደረገው ኢሳያስ እንዴት በተባበሩት መንግስታት 80ኛው ጉባኤ ላይ ኢትዮጵያ ኤርትራን ነገር እየፈለገች ነው ብለ አልተናገርክም የሚል አንደኛ ሁለተኛ እንዴት አሜሪካን ተደራደር ስትል ተቀበለ ትመጣለ በሚል ተናዶ ነው የቁም እስረኛ ያደረገው ኢሳያስ አፈወርቂ ማለት እንዲህ አይነት ሰው ነው ከእንደዚህ አይነት ሰው ኢትዮጵያ ምንም አትጠብቅም መጠበቅም የለብንም ይሄ የኤርትራ ታሪክ ነው ኢሳያስ አፈወርቂ እስካለ ድረስ የሚቀጥል ነው በዛ በ80ኛው የተባበሩት መንግስታት ድርጅት ላይ ኢሳያስ አፈወርቂ ተገኝቶ ንግግር ማድረግ ይገባው ነበር ኢሳያስ አፈወርቂ ተገኝቶ ንግግር ባለማድረጉ ኤርትራን ወክለው ንግግር ያደረጉት የውጭ ጉዳይ ሚኒስቴር የሆኑት ኦስማን ሳህሌ ናቸው ኦስማን ሳህሌ ከንግግሩ በኋላም ከማሳድ ብሎሰን ጋር
በጋራ ቁጭ ብለው አውርተዋል ይሄ ነገር ለኢሳያስ ምቾት አልሰጠውም በወቅቱ ግን የውጭ ጉዳይ ሚኒስቴር ሆኑት ኦስማን ሳሌ ያደረጉት ንግግር ከአሜሪካኑ ከፍተኛ ስቴት ዲፓርትመንት ኃላፊ ማሳድ ብሎሰን ጋር የተነጋገሩት ንግግር የኤርትራን ሉዓላዊነት ባለካ መልኩ ከኢትዮጵያ ጋርም ሆነ ከማንኛውም አካል ጋር ለመደራደር ዝግጁ ነኝ ነው የሚሉን ያሰ ምን ማለት ነው ሉዓላዊነቴን ባለካ መልኩ እደራደራለሁ የሚለው ንግግር ፈታ አርገን ለማየት እንሞክር ይሄ ንግግር እንዲው ቀላል ንግግር እንዳይመስለን ከባድ ንግግር ነው ኤርትራ የመነጋገር ፍላጎት የላትም ይሄን ንግግር በደንብ እስቲ አፍታተን እንመልከት እንዲው እንደዋዛ የሚታይ ንግግር አይደለም ከባድ ንግግር ነው እስቲ የኤርትራን ፖለቲካዊ ባህል እንመልከት ወደኋላ መለስ ብለን የቱ ጋር ነው ኤርትራ ተደራድራ የምታቀው የቱ ጋር ነውስ በሰጥቶ መቀበል መርህ የምታምነው ኤርትራ በፍጹም እንዲህ አይነት ታሪክ ኖሯት አያውቅም ኢሳያስ አፈወርቂ ያቺን ሀገር በእድሜ ይበልጣታል ኢሳያስ አፈወርቂ ዛሬ የ79 ዓመት አዛውንት ነው ኤርትራን በ45 ዓመት ይበልጣታል በዚህ 34 ዓመት የኤርትራ ታሪክ ውስጥ ከማን ጋር ቁጭ ብላ ተደራድራ ታቃለች ኤርትራ ማለት ነው በአልጀርስ ስምምነት እንኳን ሳይቀር ኤርትራ ቁጭ ብላ ተደራድራ አይደለም ኢትዮጵያን አሸነፈችው ያው መለስ ዜናዊ አመቻምቾላት ነው ይሄ ታሪክ ነው የሚታወቅ ነገር ነው ሉዓላዊነቴ ሳይነካ እደራደራለሁ ያለችው ኤርትራ ለምንድነው ሶስት ምክንያቶችን ማንሳት እንችላለን የመጀመሪያው ጊዜ ለመግዛት ነው በድርድር ሰበብ የኢትዮጵያን ወደብ ፍላጎት ማዘግየት ነው ይሄ የመጀመሪያው ነው ልብ በሉ ሁለተኛ ኤርትራ የውስጥ አቅሟን ማደራጀት ትፈልጋለች ኃይሏን ማሰባሰብ ትፈልጋለች ከዚያ ወደ ጦርነት መምጣት ነው የምታስበው ስለዚህ ይሄንን ለማድረግ አቅሟን ለማሰባሰብ ኃይሏን ለማደራጀት ጊዜ መግዛት የግድ አስፈልጊዋ ነው ሶ ምንድነው ልትልምችለው እዛ ጋር ያስጨነቀቻት ያለችው ኃያሏ አሜሪካን ናት ሶ አሜሪካንን እንቢ ብላ ላለፉት 34 ዓመታት ኤርትራ ምን ላይ እንዳለች ኢሳያስ አፈወርቂ በደንብ ገብቶታል የጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ከምዕራባውያን ጋር ያለው ግንኙነት ኢሳያስ አፈወርቂ ምቾት ስላልሰጠው የግድ ነው አሜሪካንን መስማት አለበት አሜሪካንን የሚሰማው ኢትዮጵያን ወዶ አይደለም ለራሱ ጥቅም ነው ይሄ ሀገራዊ ጥቅም ነው ሀገራዊ ዲፕሎማሲያዊ እድገቱን ለመፍጠር ካለው ፍላጎት የተነሳ ነው ያንን ለማድረግ ነው ሶስተኛ ኤርትራ አደራደራለሁ ያለች ለዓለም ሰላማዊ ሀገር በመምሰል ሰላም ወደድ መሆኗን ማሳየት ትፈልጋለች ይሄንን ግን ስታደርግ ኢትዮጵያ ውስጥ ከፍተኛ ኪዮስን ትፈጥራለች አስቡት ጦርነቱም ግጭቱም ሁሉም ነገር ያለው ኢትዮጵያ ውስጥ ነው ኤርትራ ውስጥ ያ ነገር የለም ይሄ ኢትዮጵያ ውስጥ ያለውን ግጭት ሁሉ የምትፈጥረው ኤርትራ ናት ኤርትራ ይሄንን እየፈጠረች ለዓለም ግን እደራደራለሁ ትላለች ያ ሰላማዊ መንገድን የምትፈልግ መስላ ለመታየት የምታደርገው ጥረት ነው የሷን ስራ እዚህ ያሉ ሰዎች እንዲሰሩላት ታደርጋለች ማለት ነው ጊዜ በመግዛት ውስጥ ይሄንን ነገር ማድረግ ትፈልጋለች ይሄ ነው ልብ ብለን ልናየው የሚገባው ነገር ማለት ነው ይሄ ነው እደራደራለሁ ውስጥ ያለው ድብቁ ሚስጥር ማለት ነው እደራደራለሁ ቀላል ቃል አይደለም እደራደራለሁ የሚለው ቃል ለአሜሪካውያኖች ምን አይነት እንድምታ ሰጥቷቸዋል ኦኬ ኤርትራ የኛን ሐሳብ ተቀበላለች የሚል ያንን ነገር በአሜሪካኖች ጭንቅላት ውስጥ ኤርትራውያን ከተዋል ያንን ካደረገች በኋላ ግን ኢትዮጵያ ውስጥ ከፍተኛ ኪዮስ ትፈጥራለች ይሄ ከባድ አካሄድ ነው ይሄ ቀላል ንግግር እንዳይመስላችሁ ሌላ ኤርትራ ጦርነት ቢከፈት እንኳን በሜዳዋ ጦርነት እንዲሆን አትፈልግም ጦርነቱም እንዲሆን የምትፈልገው በኢትዮጵያ ሜዳ ላይ ነው በሜዳ የሚደረግ ጦርነትና ከሜዳ ውጭ የሚደረግ ጦርነት እኩል አይደለም እኩል ዋጋ ያስከፍልም ከሜዳ ውጭ የሚደረግ ጦርነት ሊያስከፍል የሚችለው የሰው ህይወትና የመሳሪያ ውድመት ነው በሜዳ ላይ የሚደረገው ግን የሰው ህይወትንም ያወድማል ንብረትንም ያወድማል አካባቢን ያወድማል እዛ ጦርነት ያለበት አካባቢ ሁሉ ፈራርሶ እንደ አዲስ ከዜሮ እንዲጀምር ያደርጋል ይሄንን በደንብ ታውቃለች ስለዚህ ምንድነው ማድረግ ያለበት ጦርነቱን ከኤርትራ ወደ ኢትዮጵያ መውሰድ ትፈልጋለች ይሄንን ደግሞ ማድረግ የምትችለው ኢትዮጵያ ውስጥ ያሉ አማጽያኖችን በመርዳት ነው ያንን ደግሞ እያደረገችው ነው ኢትዮጵያ ውስጥ ላለው ኪዮስ በሙሉ ተጠያቂ የኢትዮጵያ መንግስት እንደሆነ ማሳየት ነው ለዓለም የምትፈልገው ምክንያቱም እነዚህ ሸማቂ ኃይሎች የፈለጉትን ነገር ያደርጉና
ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለጋር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357000፣ ባለ 2 መኝታ 108 ካሬ 596000፣ ባለ 3 መኝታ 163 ካሬ በ900000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ እድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። ለምሳሌ እነዚህ ሸማቂ ኃይሎች የሆነ ጥቃት ይወስዳሉ በመከላከያ ላይ። መከላከያ ደግሞ ሀገር ጠባቂ ነውና እነዚህ ሸማቂ ኃይሎች ላይ እርምጃ ሲወስድ ሌሎች ታላላቅ ሀገሮች የኢትዮጵያ መንግስት በወገኑ ላይ እየተኮሰ ነው እንዲባል ነው የምታደርገው። በጣም ከባድ ስልት የተከተለ አካሄድ ነው እየሄደች ያለችው ኤርትራ። ይሄንን ሁሉ የምታደርገው እደራደራለሁ የሚለውን ቃል ይዛ ነው። እደራደራለሁ እንዲሁ ተራ ቃል አይምሰላችሁ። ይሄን ሁሉ ነገር ለኤርትራ የሚጠቅም ነው። ኢሳያስ አፈወርቂ ግን ይሄንን ተናገርክ ብሎ የውጭ ጉዳይ ሚኒስቴሩን አስሮታል። እኛም ድርድር እደራደራለሁ አለች ኤርትራ ምናምን ሲሉን ደስ ብሎን አዎ ኤርትራ ልትደራደር ነው በቃ ፈራች ምናምን አልን። ይሄ ውሸት ነው፣ ጊዜ መግዣ ነው። ኤርትራ እንዲህ አይነት ታሪክ ኑሯት አያውቅም። ኢሳያስ አፈወርቂ እስካለም ይሄ የሚቀጥል ነው የሚመስለው። ያለውን እውነታ ማስረዳት በየቀኑ እስካልቻለ ድረስ የኢትዮጵያ መንግስት ሁሉ ጊዜም እንዲህ አይነት ነገር አይቀጥልም። ያ ማለት ደግሞ ፌደራል መንግስቱ ይዳከማል። ፌደራል መንግስቱ ሲዳከም ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ይለቃል። ስልጣን ለቀቀ ማለት የኤርትራ ስጋት ቀነሰ ማለት። ይሄንን ነው ያደረገች ያለችው እደራደራለሁ በሚለው ቃል ውስጥ ማለት ነው። ያው የኤርትራ መንግስት የኢትዮጵያ ፌደራል መንግስትን ለማዳከም ከአልሲሲ ጋር ይሰራል። አልሲሲ ለኢሳያስ አለቃው ነው። ያለቃውን ትዕዛዝ ይፈጽም ዘንድ ግድ ነውና ኢሳያስ አፈወርቂ ተንኮልን ማስተርስ ያደረገ ነውና ሰይጣን ሳይቀር ከኢሳያስ አፈወርቂ ቁጭ ብሎ ኖት እየወሰደ ተንኮልን የሚማርበት ሰው ነው። ይሄ ሰው ይሄንን በደንብ የሚያክሰው ነው። ፖለቲካዊ እድገት ውስጥ ሴራን መጎንጎን የተማረ ሰው ነው። ለዚህም ነው ኤርትራውያን እንደራደራለን ያሉት እንጂ የእውነት የመደራደር ፍላጎት ኖሯቸው አይደለም። ኢሳያስ ለምን ይሄንን ማድረግ ፈለገ? 5 ነገሮችን ማንሳት እንችላለን። የመጀመሪያው በኢትዮጵያ ያሉ ታጣቂዎች የሚይዙትን መሳሪያዎች መመልከት አለብን። ይህ መሳሪያ ከመከላከያ ማርከነው ነው ሲሉ ይደመጣሉ። ኖ ከመከላከያ የማረኩት አይደለም። ይሄ መሳሪያ ህዋት ከሻቢያና ከሱዳኑ አልቡርሃን ጋር በቀጥታ ይገናኛል። ሻቢያና አልቡርሃን ደግሞ ከግብጽ ጋር በቀጥታ ይገናኛሉ። ፋኖ ደግሞ ከህዋትና ከአልቡርሃን ጋር ይገናኛል። ሸኔ ከህዋት ከፋኖ ከአልቡርሃን ከአልሲሲ ጋር በቀጥታ ይገናኛሉ። እነዚህ ቡድኖች ሰላም ሊባባሉ አይደለም የሚገናኙት። የኢትዮጵያ መንግስት ለማዳከም ቁጭ ብለው ስልት ለማውጣት ነው። ቁጭ ብለው ለመነጋገር ነው ምን ማድረግ እንዳለባቸው። እያንዳንዱ እዚህ ኢትዮጵያ ውስጥ ያለው ታጣቂ አለቃው ኢትዮጵያ ውስጥ አይደለም ያለው። አለቃው ሱዳንና ግብጽ ነው ያሉት አለቆቹ። እነሱ በሚሰጧቸው ስትራቴጂ ነው እዚህ ከፍተኛ ብጥብጥ የሚካሄደው። ግብጽ በኢትዮጵያ ላይ በአባይና በቀይ ባህር ጉዳይ ላይ ጠላቶና ያለች ሀገር ናት። ሱዳንና ኤርትራ ደግሞ የግብጽ ተላላኪዎች ናቸው። ስለዚህ ግብጽ ለሀገሯ መከላከያ በጀት እንደምትበድበው ሁሉ በኢትዮጵያ ውስጥ ለሚደራጁ ሸማቂ ኃይሎች በፓርላማ በጀት ታጸድቃለች። ግብጻውያን ይሄንን ቁጭ ብለው የሚያደርጉት በቀጥታ መጥተው ከኢትዮጵያ ጋር መዋጋትን ስለማይፈልጉት ነው። ምንድነው የሚያደርጉት? ገንዘብ በፓርላማ ያጸድቃሉ፣ መሳሪያ ገዝተው ለነዚህ አካላት ይሰጣሉ። እነዚህ አካላት ያንን መሳሪያ ይዘው ፎቶ ይነሳሉ። ከዛ ከመከላከያ ማርከነው ነው ይላሉ። አይደለም፣ ከመከላከያ ማርከውት አይደለም። እንደነዚህ አይነት ትልልቅ መሳሪያዎች በሱዳን በኩል ነው የሚገባው። ግብጽ ገዝታ ለአልቡርሃን ትሰጣለች። አልቡርሃን ወደኛ ሀገር እንዲሸጋገር ያደርጋሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወረደ እንበል። ማን ነው ወደዚህ ስልጣን የሚመጣው? ሸኔም እየተዋጋ ነው፣ ፋኖም እየተዋጋ ነው፣ ህዋትም እየተዋጋ ነው፣ የቤኒሻንጉል ጉሙዝ አማጺዎችም እየተዋጉ ነው፣ ኦብነግም እየተዋጋ ነው። በኋላ እርስ በርሳችሁ ትዋጋላችሁ። ምክንያቱም ስልጣኑ ላይ መቀመጥ የሚችለው አንድ ሰው ነው። ይሄንን መሳሪያ ይዘው ፎቶ የሚነሱት ለምንድን ነው መሰላችሁ? 2 ጥቅም አለው። አንደኛ ማርከናል ሲሉ የመከላከያን ሞራል መንካት፣ ሁለተኛ ያንን ከመከላከያ ማረክን የሚሉት ከሱዳን ጋር ከግብጽ ጋር ከኤርትራ ጋር ያላቸው ግንኙነት እንዳይታወቅባቸው ስለሚፈልጉ ነው።
ሶስተኛ ኢሳያስ ይሄንን የሚያደርግበት መንገድ እነዚህን ኃይሎች በመርዳት የፌደራል መንግስቱ ከነዚህ ኃይሎች ጋር እለት በመዋጋት እንዲደክም ይፈልጋል። የፌደራል መንግስቱ ሲደክም የአሰብ ጥያቄ ይቆማል። ኢሳያስ ፐርፐዝሊ ነው ሁሉ ነገር ያደረገ ያለው። አራተኛው የፌደራል መንግስቱ ሲዳከም እነዚህ ኃያላን ሀገራት ማለትም አሜሪካን፣ እንግሊዝ፣ ካናዳ፣ ፈረንሳይ፣ ቻይና እንዲሁም ሌሎቹ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጎን መሆናቸውን ያቆማሉ። ለፍስፍስ ኮንክ በመንበሩ ላይ እንድትቀጥል አይፈልግም በእነዚህ ታላላቅ ሀገራት። ይሄ የተለመደ ነው። እነዚህ ታላላቅ ሀገራት በአፍሪካውያን የውስጥ ጉዳይ በደንብ ጣልቃ ይገባሉ። ውሸት አይደለም። እንደ መንግስት ጠንካራ ሆነ ህዝብህን ማስተዳደር ካልቻልክ ከዛ ቦታ እንድትነሳ ያደርጋሉ። ይሄ እንዲሆን ትፈልጋለች ኤርትራ። የጠቅላይ ሚኒስትር ዶክተር አብይ አህመድ ወይም የፌደራል መንግስቱ በእነዚህ ሸማቂ ኃይሎች እንዲበለጥ ትፈልጋለች። የዛኔ የጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይወርዳል። ይሄ ነው የኢሳያስ ሌላኛው ውስብስብ የሆነ ሐሳቡ ማለት ነው። አምስተኛው የፌደራል መንግስቱን በማዳከም ከስልጣን እንዲወርድ በማድረግ ከነዚህ ሸማቂ ኃይሎች መካከል አንደኛውን ወደ ስልጣን ማምጣት ነው። ይህ ወደ ስልጣን የሚመጣው አካል በራሱ አሸንፎ አይመጣም። በኤርትራና በግብጽ ድጋፍ ከነዚህ ከሸማቂ ኃይሎች ውስጥ የተመረጠው ሰው ነው ስልጣን የሚይዘው። ይሄ ስልጣን ላይ የሚቀመጠው አካል ለግብጽ የሚሰራ፣ ለኤርትራ የሚሰራ፣ ለሱዳን የሚሰራ እንዲሆን ተደርጎ የተቀረጸ ሰው ነው የሚመጣው። ኢትዮጵያ በአሁን ሰዓት እየሰራችው ያለው ትልልቅ ፕሮጀክቶች ሁሉ እነዚህ ሰዎች ወደ ስልጣን ሲመጡ ያቆማሉ። ይሄንን ለግብጽ ቃል ገብቶ ነው ግብጽ በእያንዳንዱ ነገር እያረዳቻቸው ያለችው። አለበለዚያማ አትረዳቸውም። አባይን ካላስቆሙላት፣ ተፈጥሮ ጋዝን ካላስቆሙላት፣ የወደብን ጥያቄ እንደማይጠይቁ ቃል ካልገቡ ግብጽ ለነዚህ ኃይሎች አትረዳም። ምክንያቱም ግብጽ ኢትዮጵያን በተለየ መልኩ በምንም አትጠላም። የምትጠላው በአባይ ወንዝ እና በቀይ ባህር ጉዳይ ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ወደ ስልጣን ከመጣ በኋላ እነዚህን ቦታዎች አግሬሲቭሊ እየሰራባቸው ይገኛል። መስራት ብቻ አይደለም፣ አስመረቀ። አሁን ቀጥሎ ወደብ እያለ ነው። ይሄንን ሰውዬ ካሁኑ ከዚህ ቦታ ማንሳት አለብኝ ያለችው ግብጽ እነዚህን አካላት ትረዳለች። እነዚህ አካላት ደግሞ ቀይ ባህርም አያስፈልገንም ወደቡንም እናስቆማለን ብለው ለግብጽ ቃል ገብተዋል። ሌላ ኢሳያስ አፈወርቂ እነዚህ ሁሉ ነገሮች በኢትዮጵያ ላይ እያደረገ የሚሰራው ደግሞ ሌላ ስራ ነው። የሚሰራው ሌላ ስራ በፖለቲከኞቹ አማካኝነት ተደጋጋሚ መግለጫ ማውጣትን እንደ አማራጭ አድርጎ ይዞታል። ኢትዮጵያን ለመጉዳት እየሄደባቸው ያሉ ርቀቶች በደንብ አስቡ። ተደጋጋሚ መግለጫ፣ ያልተቋረጠ መግለጫ፣ በሰዓታት ልዩነት መግለጫ ማውጣት ነው። ኢትዮጵያ ነገረኛ እንደሆነች ለዓለም ማሳየት ነው ፍላጎታቸው። ይሄንን ፕሮፐርሊ ነው እየሰሩ ያሉት። በቀን 2-3 መግለጫ ከአስመራ ይወጣል። በአጠቃላይ እነዚህ ነገሮች ስንመለከት ሻቢያ ለኢትዮጵያ የማይተኛ እለት የሞታችንን ጉድጓድ የሚቆፍር ተንኮለኛ ቡድን ነው። ኢሳያስ ማለት በቀንዱ ላይ ያለ አተራማሽ፣ ከዘመናት ኋላ የቀረ በፌራሪ ዘመን ወያኔ ዴስክ የሚመኝ ነው። ታላቋን አስመራ አመድ ያደረገ በቢሊየን የሚቆጠር ሀብት የሚያገኝበትን ቀይ ባህር ይዞ ድህነት ላይ የተኛ ጊዜ ጥሎት ሄዶ ከጊዜ እኩል መሆን ያቃተው ሰው ነው። በጦርነት መበልጸግን የሚመኝ ሰው ነው። ሰላም ሲኖር በፍጹም አይወድም፣ ያመዋል። የአልቃይዳና የሐማስ መሪዎች ሳይቀሩ ሁሉ ከዚህ ሰው ነው ክፋትን የሚመኙት። ለአፍሪካ ቀንድ ሸክም፣ ለምስራቅ አፍሪካ ዳፋ፣ ለመካከለኛው ምስራቅ እንቅፋት የሆነ ሰው ነው ኢሳያስ አፈወርቂ። አስመራን፣ ናቅፋን፣ ሰናን፣ ምጽዋን፣ አዱሊስና አሰብን 100 ዓመታት ወደኋላ የመለሰ ሰው ነው። ይህ ሰው ወቅት ያልቀየረው፣ ዘመን ያለወጠው፣ ስልጣኔ የማይገባው ሰው ነው ኢሳያስ አፈወርቂ ማለት። ይህ ሰው ማለት ህልሙን መኖር ያልቻለ ነው። የዚህ ሰው ህልም ኤርትራን እንደ ሲንጋፖር ማድረግ ነበረ። ነገር ግን ኤርትራን ሲንጋፖር ሳይሆን ያደረጋት ሲኦል ያደረገ መለወጥም መለወጥም የማይችል በዘመን የጃጀ ለእልፍ ወቅት ባልተለወጡ ወንበሮቹ ላይ ዛሬም ቁጭ ብሎ ለኤርትራ ከድንጋይ በላይ የከበዳት ሸክም ሆኖ የተቀመጠ ሰው ነው። ለከፈለው ሁሉ ወታደሮቹን የሚልክ የኤርትራ መሪ ነው። ዛሬም ኤርትራ በትናንትና ማንነቷ ላይ እንኳን አይደለችም። ከትናንትና ማንነቷ 100 ዓመት ወደ ኋላ እንድትመለስ አድርጓል። ኢሳያስ አፈወርቂ ለውጥ ምን እንደሆነ አያውቅም። ዛሬም በአማዞን ጫካ ውስጥ እንደሚኖሩ ማህበረሰቦች ኤርትራን ከዓለም ነጥሎ ብቸኛ ያደረገ ከዘመኑ እኩል እንዳትራመድ ያደረገ ሰው ነው ኢሳያስ አፈወርቂ። ኢሳያስ አፈወርቂ በየትኛው መስፈርት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሊወዳደር አይችልም። ተመልከቱ፣ ሀገር ማንን ትመስላለች? ሀገር መሪዋን ነው። መሪዋ ባለራዕይ ከሆነ ህዝቦቿም እንደዛው ይሆናሉ። መሪዋ ሌባ ከሆነ ሁሉም ሌባ ነው። አዲስ አበባ
አበባ ትናንትናም ነበረች ሲሚንቶ ሳይወደድ ነበረች የህንጻ መሳሪያዎች ዋጋ ሰማይ ሳይነካ አዲስ አበባ ነበረች ሚሊዮን ብር ውስኪ ሳይሆን ከተማም መቀየር በሚችልበት ሰዓት አዲስ አበባ ነበረች ኢትዮጵያ ነበረች ግን አልተለወጠችም ማንን እስክታገኝ ጠቅላይ ሚኒስትር ዶክተር አብይ አህመድና ካንቲባ አዳነች አቤቤን እስኪያገኙ ድረስ ማለት ነው ለዚያ ነው ሀገር ማንን ትመስላለች ስትል መሪዋን የተባለው ማለት ነው መሪዋ ምንም አይነት ነገር መስራት የማይችል ከሆነ እንደዛው ዳዴ እንዳለች ትቀጥላለች ሀገር መሪዋ ባለራይ ከሆነ መሪዋ መስራት የሚፈልግ ከሆነ እለት እለት የሚታትር ከሆነ ሀገርን በየቀኑ እየተቀየረች ትሄዳለች ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን በመምራቱ ኢትዮጵያውያን እድለኞች ነን ዛሬ ላይ ገባን ይችላል ዛሬ ላናውቅ እንችላለን ዛሬ ላንረዳው እንችላለን ምክንያቱም ሁላችንም በእጃችን ላይ ስላለ አይገባንም በእጃዙት ወርቅ ሆኖብን ነው ነገ ከነጎሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ወጥቶ ሌላ ትልልቅ ተቋማት ላይ እንደ ዩናይትድ ኔሽን አይነት ድርጅቶችን ሲመራ ያኔ ሊገባን ይችላል ለዚያ ነው ሀገር ማንን ትመስላለች መሪዋን የምንለው ምክንያቱም ልክ እንደ ዛሬው ሚሊዮን ብር ተራ ሳይሆን በፊት ከተማዋን የሚመሩ ሰዎች ለከተማዋ ደንታ አልነበራቸውም ከሀገራቸው ውበት ይልቅ የኪሳቸው ድምቀት የሚያስጨንቃቸው ሰዎች ናቸው በስልጣኑ ላይ የነበሩት ከኢትዮጵያ ንግድ ባንክ ይልቅ የስዊዝ ባንክ የሚቀናቸው ሰዎች ነበሩ ሰርቀው ስዊዝ ባንክ የሚያስቀምጡ መሪዎች ነበሩ የነበሩን ለዚያ ነው ኢትዮጵያ ያልተቀየረችው ሀገር ማንን ትመስላለች መሪዋን ያለፉት 7 አመታትን እኮ ወደ ኋላ መለስ ብለን ስናይ ኢትዮጵያ የሺህ አመት ታሪኳን የተቀየረው ይሄንን ማድረግ የቻለው ፕራይም ሚኒስተር ዶክተር አብይ አህመድ ነው ትናንትና መንበሩ ላይ የነበሩ ሰዎች ሌብነትን የተዋዱ መስረቅን እንደ ክብር የሚመለከቱ መንግስታዊ አሸባሪ ኃይሎች ስለነበሩ አዲስ አበባ ፈቀቅ አላለችም ኢትዮጵያም አልተለወጠችም ለዚያ ነው ሀገር ማንን ትመስላለች ስንል መሪዋን የምንለው ሀገር እየተቀየረች ከሆነ መሪዋ እየሰራ ነው ማለት ነው ሀገር ወደ ኋላ እየተመለሰች ከሆነ መሪዋ ተኝቷል ማለት ኢሳያስ አፈወርቂ ኤርትራን 100 አመት ወደ ኋላ መልሷታል ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የ130 አመት የአዲስ አበባ ታሪክ ቀይሯል ይሄ ነው በመሪዎች መካከል ያለው ልዩነት ቪዥን ያለው ሰው ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ሁሉም ተለውጧል ያቺ የምናቃት አዲስ አበባ ስሟ ሲቀር ታሪኳ ተቀይሯል ኢትዮጵያ በትልቅ ማንሰራራት ውስጥ በንስር ከፍታ እየበረረች ትገኛለች ሚሊዮን እንቅፋቶች አሉ እነዛ እንቅፋቶች እነዛ መሰናክሎች ሳያስቆማት በመሪዋ ቀያሽነት ኢትዮጵያ ወደፊት እየተሻገረች ትገኛለች ዘመን አዘንብሎባት ጨለማ ጉልበት አግኝቶ ብርሃኗ እንዲጠፋ የተደረገችዋ ኢትዮጵያ ዛሬ እውነተኛዋ ፀሐይዋ ከዛች ከታናሿ መንደር ከጅማ በሻሻ ተወልዶላት በ4 ኪሎ መንበር ላይ ተቀምጦ ኢትዮጵያ እያበራች ከምስራቅ የሚወጣ ፀሐይ ያስፈልጋት ነበር ለኢትዮጵያ ያ ፀሐይ ወጥቷል ከጅማ በመንበሩ ላይ ቁጭ ብሏል ጨለማዋ በርቷል ለሊቷ ነግቷል ዛሬ በቀንም በለሊትም አዲስ አበባ ብርሃን ነው መሪዋ ብርሃንን ፈንጥቋል ይሄ ውሸት አይደለም ታሪክ የሚናገረው ነገር ነው ዛሬ መናገር ባንፈልገው ነገ ከነጎዲያ የኔና ያንተ ልጆች ቁጭ ብለው ይናገሩታል ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ንስር ነው ከፍታው ለድንቢጦፎች አይገባቸውም እነዚህ ሁሉ ፕሮፓጋንዳዎችን ተሻግሮ የኢትዮጵያን የማደግ ህልም እየሞላ የመሻገሪያ ድልድዩን እየገነባ ይገኛል በዘመናት የሻገቱ ታሪኮቿን ለውጦ ድህነትን ረግጦ ብልጽግናን እያነገሰ ያለ መሪ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙ የማይመስሉ የማይቻሉ የማይደረጉ የሚመስሉ ተግባራትን ለውጦ ከውኖ አድርጎ አሳይቶናል በአክሱም ዘመን በዛጉዌ ዘመን በዳማት ዘመን በአዳል ሱልጣኔት ወቅት የነበረችውን ከኢትዮጵያ ተነስታ መካከለኛው ምስራቅ ድረስ ታስገብር የነበረችውን የንጉስ ኢዛናና ሳይዛና ዘመን እየመለሰ ያለ ጀግና መሪ ነው ይህ መሪ ላንወደው ላይመቸን ላይጥመን ይችላል ያ ሰውኛ ባህሪ ነው ሁሉም ሰው አንድ ሰው እኩል አይወደው መውደድ መጥላት ያለና የሚኖር ነው በእኛ አልተጀመረም በእኛ ላይ አይቆምም የሚቀጥል ጉዳይ ነው ግን የጠቅላይ ሚኒስትር ዶክተር አብይ አህመድ ስራ አፍ አውጥቶ ራሱ የሚናገር ነው ባንናገርለት ባናወራለት ራሱ ማለት ነው ይህ ሰው በአይኖቹ ላይ ትልቅ ራይ ተስሏል በጆሮቹ የሚሰማው የኢትዮጵያን መስፈንጠር ብቻ ነው በእጆቹ የሚሰራው የአባቶቹን አደራ የታላላቆቹንና እልፍ መስዋዕትነት የከፈሉ ጀግኖች ሀገር የሆነችውን ኢትዮጵያን ነው እየገነባ ያለው በእጆቹ የወረሳቸው እልፍ ችግሮችን ለመሻገር እየጣረ በሚወረበርበት ድንጋይ አዲስ አበባን እየገነባ ኢትዮጵያን እየሰራ እየተጓዘ ያለ መሪ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተማዋን እየገነባ ከሻገተው ካረጀው ከጃጀው ማንነታችን ጋር እየታገለ ከተማዋን ለመለወጥ ትልቅ ጥረት እያደረገ ያለ መሪ ነው መለወጥን እያስተማረ ያለ የለውጥ አምባሳደር ነው ይህ ሰው የመደመር አባት
የአዲስ ፍልስፍና ባለቤት ነው። በጨለማው ልባችን ውስጥ ገብቶ ብርሃን የሰጠን መለወጥ፣ መሻገር፣ መስራት፣ ማደግ እንደሚቻል እያሳየ ያለ ተግቶ ያልተከበረ፣ ሰርቶ ያልተሸለመ፣ ለፍቶ ያልተመሰገነ፣ ጥሮ ግሮ ያልተመረቀ፣ በእልፍ ዝምተኞች የሚወደድ፣ በጥቂት ጩኸታም ሰዎች ቀኑን ሙሉ የሚሰደብ፣ የሚጠላ፣ የሚተች፣ የሚረገም፣ በ100 ዓመት አንዴ የሚገኝ የለውጥ ሐዋርያ ነው። ይህ ሰው እንዲህ ቀላል ሰው አይደለም። በእያንዳንዱ ደቂቃ በእያንዳንዱ ሰዓት እየተሰደበም እየተተቸም እየሰራ ያለ አቧራና አሻራ ለይቶ የገባው ሰው ነው። በ100 ዓመት አንዴ የሚገኝ የለውጥ ሐዋርያዊ ሆኖ በስልጣኑ ላይ የተቀመጠው ጠቅላይ ሚኒስትር ዶክተር አብይ አህመድ ሙሴ ሆኖ ያንን ችግር እንዳሻገረን ኢያሱን ሆኖ አሰብን አብሮን ሊወርስ በትክክለኛው መንገድ ላይ የሚገኝ ሰርቶ የሚያሰራ መርቶ ተከታይ ያፈራ አቅዶ ያደረገ አውርቶ የሰራ አልሞ ያሳካ የመቻል ሕያው ምስክር አፍሪካውያን የሚኮሩበት አውሮፓውያን የሚደነቁበት በእጃችን ውስጥ ያለ እንቁ በልባችን ውስጥ የተቀመጠ ዳይመንድ ነው። በአእምሮአችን ውስጥ የሚመላለስ ማድረግን የተካነ የልጅነት ህልሙን እየኖረ የሚገኝ ሰው ነው ጠቅላይ ሚኒስትር ዶክተር አብይ አህመድ። እንዲህ ቀላል ሰው አይደለም፣ እንደምናወራው አይደለም። በ42 ዓመቱ እልፍ ስኬቶችን ያሳካ ሰው ነው ይህ ሰው። ከትንሿ ብዙዎች ከማያውቋት ከበሻሻ መንደር ተነስቶ በሰሜኑ የኢትዮጵያ ክፍል በረሃ ለበረሃ ተንከራቶ ከእልፍ ሞቶች አምልጦ ነው በፈጣሪው እርዳታ አዲስ አበባ ከሚገኘው 4 ኪሎ መንበር ላይ የተቀመጠው። ያ ብቻ አይደለም። በኖርዌይ ኦስሎ ራሱንና ኢትዮጵያን አክብሮ አፍሪካን አኩርቶ የሰላም ኖቤል ተሸላሚ የሆነ ሰው ነው። ይህ ሰው የኢትዮጵያን ያረጀ ላባዎች ነቅሎ በአዲስ እየተካ ያለ ጀግና መሪ ነው። አባቶቻችን የሞቱላትን ደምና አጥንታቸውን ከስክሰው ቤት ንብረታቸውን ሳይሉ ልጆቼ፣ ሚስቴ፣ እናቴ፣ አባቴ ሳይሉ የተዋደቁላት ያቺ የኤርትራ ምድር ውስጥ የምትገኘውን አሰብ ከግብጽ ውሸት፣ ከኤርትራ ድንፋታ፣ ከሱዳን አስመሳይነት ነጥቆ በኢትዮጵያ ስም እንዲኖር ከፍተኛ ተጋድሎን እያደረገ ያለ ሰው ነው። ይህ ሰው ቀላል ሰው አይደለም። ላትወደው፣ ላይመች፣ ላይጥምህ ይችላል። ግን ሐቁ ሌላ ነው። ለኢትዮጵያ ዕለት ዕለት እየለፋ ነው። ዛሬ ባናመሰግነው አንድ ቀን ከእጃችን ሲወጣ ሁሉ ነገር ሲገባን ያኔ ወይኔ ጠቅላይ ሚኒስትር ዶክተር አብይ አህመድ ማረን የምንልበት ቀን ይመጣል። ይህ ሰው ከእጃችን ይውጣ እኛ እንጸጸት እንጂ እሱ የሚጸጸትበት አንዳች ነገር በኢትዮጵያ ላይ አላደረገም። ስሙ ዛሬ ባይከበር ነገ ከነጎዳ በወርቅ ይጻፋል። እመኑኝ፣ ኢትዮጵያ የዚህን ሰው ስም በወርቅ ጽፋ በዳይመንድ ነቅሳ የኢትዮጵያውያን የመሪዎች የታሪክ ቁንጮ ነው ብላ የምትናገርበት ቀን ይመጣል። ይህ ሰው ዕለት ዕለት አላረፈም። ይህ ሰው በየቀኑ እየሰራ ነው የሚገኘው። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን እድገት ለማምጣት ከብዙ አካላት ጋር እየተዋጋ ነው ያለው። እንዲህ ቀላል አይደለም። እሱ ቦታ ላይ ቁጭ ብለን ብናየው እንዲህ እንደምናወራው እንደምንናገረው እንደምንተቸው አይደለም። በጣም ከባድ ነው። የግብጽ ፍላጎት አለ፣ የሱዳን ፍላጎት አለ፣ የኤርትራ ፍላጎት አለ፣ የህዋት ፍላጎት አለ፣ የፋኖ ፍላጎት አለ፣ የሸኔ ፍላጎት አለ፣ የጉምዝ ነፃ አውጪ ፍላጎት አለ። ዛሬም ድረስ ሶማሊያ ነፃ አልወጣችም ብሎ የሚያስብ ሌላ አማጺ አለ። የነዚህን ሁሉ ጥያቄ ለመመለስ እየለፋ ያለ ሰው ነው። በእነዚህ ሁሉ እንቅፋቶች መሃል እየሰራ ያለ ሰው ነው። አንድ ቀን ይገባን ይሆናል። በእጃችን የያዝነው ነገር ስናጣው ነው ዳይመንድ እንደሆነ የሚገባን። ሳናጣው በፊት ሊገባን ይገባል። የዛሬን በዚያ በቃው። በሚቀጥለው በሌላ ርዕሰ ጉዳይ የምንገናኝ ይሆናል። መልካም ጊዜ ይሁንላችሁ።